የሰላም ተስፋ በአንድ ጀንበር ወደ ከፋ እልቅት እንዴት ሊቀየር ይችላል? የሚገርም ጥያቄ ነው አይደል? ዛሬ እንግዲህ ወደ ኋላ ተመልሰን ሚያዝያ 8 ቀን 2026 የተከሰተውን እና በኋላም ጥቁር ረቡዕ ተብሎ የተሰየመውን ክስተት ገመና እንፈትሻለን። እስቲ አስቡት፣ ሰዓቱ ከሰዓት በኋላ 2:14 ነው። የቤይሩት ጎዳናዎች በሰው ተሞልተዋል። ሁሉም በዕለት ተዕለት ውሎ ላይ ነው። በድንገት ግን የሰላሙ ጸጥታ ተሰበረ። የመጀመሪያው የእስራኤል ጥቃት ከተማዋ ላይ ሲያርፍ ሰላም በቅጽበት ወደ ድንጋጤና ፍርሃት ተቀየረ። በደቂቃት ውስጥ የደረሰው የሕይወት መጥፋት እጅግ በጣም ከባድ ነበር። 303 ይህ ዝም ብሎ ቁጥር አይደለም። እያንዳንዱ ቁጥር ያልተፈጸሙ ሕልሞችና የተበተኑ ቤተሰቦችን ይወክላል። ውድመቱ ደግሞ በሟቾቹ ብቻ አላበቃም። ከሺህ በላይ ሰዎች ጉዳት ደርሶባቸዋል። ሆስፒታሎች በቅጽበት በቁጥር በዛው ጉዳተኞች ተጨናነቁ። ይህም የከተማዋን የጤና ስርዓት ከጥቅም ውጪ ሊያደርግ ተቃርቦ ነበር። በቦታው የነበሩ ሰዎች ሁኔታውን የመጻት ቀን ነው ያሉት። በየአቅጣጫው ፍንዳታዎች፣ የሚቃጠሉ መኪኖች፣ የእርዳታ ጩኸቶች። የቤይሩት ጎዳናዎች በቅጽበት ወደ ጦርነት ቀጠና ተቀየሩ። በጣም ጥሩ። እንግዲህ ይህ ጥቃት በራሱ አሰቃቂ ነው። ነገር ግን ከሁሉ በላይ አስደንጋጭ የሚያደርገው የተፈጸመበት ጊዜ ነው። ይህ ሁሉ ውድመት የተከሰተው ዓለም የሰላም ስምምነት መፈረሙን እያከበረ ባለበት ወቅት ነበር። ይህንን የጊዜ ሰሌዳ እስቲ እንመልከት። በጣም የሚገርም ነው። ሚያዝያ 7 የሰላም ስምምነት ይፋ ሆነ። በማግስቱ ጠዋት ሂዝቦላ ጥቃቱን አቆመ። ሁሉም ነገር ሰላም ይሆን ይመስላል አይደል? ነገር ግን ያው ቀን ከሰዓት በኋላ እስራኤል የጦርነቱን ትልቁን የአየር ጥቃት ከፈተች። የሰላም ተስፋው በሰዓታት ውስጥ ወደ አመድነት ተቀየረ። እናም ይህ ወደ ዋናው ጥያቄ ያደርሰናል። የነገሩ ሁሉ እንቆቅልሽ ይሄ ነው። እንዴት ነው በዓለም አቀፍ ደረጃ የተደረሰበት የተኩስ አቁም ስምምነት በቀጥታ የጦርነቱ እጅግ የከፋ ቀናት አንዱን ሊያስከትል የቻለው? በውጫዊ ገጽታው በፍጹም ትርጉም አይሰጥም። መልሱ ያለው እንደ አብዛኛው ጊዜ በዲፕሎማሲው ስውር መስመሮች ውስጥ ነው። ዋናዎቹ ተዋናዮች የፈረሙት አንድ ስምምነት ላይ ቢሆንም የተረዱት ግን ሁለት ፍጹም የተለያዩ ነገሮችን ነበር። እናም ነገር ሁሉ የተበላሸው እዚህ ላይ ነው። በአንድ በኩል ፓኪስታን፣ ኢራንና ፈረንሳይ ስምምነቱን አጠቃላይ አድርገው ነው የተረዱት። ይሁን ማለት ውጊያ በሁሉ ቦታ ይቆማል፣ ሊባኖስንም ጨምሮ። በሌላ በኩል ደግሞ እስራኤልና አሜሪካ በጣም የተገደበ እይታ ነበራቸው። ለነሱ ስምምነቱ የሚመለከተው የአሜሪካ ኢራን ግጭትና የሆርሙዝ የባህር ወሽመትን ብቻ ነበር። ለጥፋት በር የከፈተ ገዳይ አለመግባባት። እና ወሳኙ ነጥብ ይሄ ይመስላል። አንድ የስልክ ጥሪ በፕሬዝደንት ትራምፕ እና በጠቅላይ ሚኒስትር ኔታንያሁ መካከል። ከዚህ ጥሪ በኋላ የአሜሪካ አቋም የተቀየረ ይመስላል። ይህም ለእስራኤል በሊባኖስ ላይ ለምታደርገው ዘመቻ በተግባር አረንጓዴ መብራት ሰጥቷል። ገዳዩ ጥሪት ያስከተለ ዲፕሎማሲያዊ አካሄድ። ስለዚህ እስራኤል ይህንን የዲፕሎማሲ ክፍተት እንደ መልካም አጋጣሚ ተጠቀማበታለች። የተኩስ አቁሞ መፈረሙ ሂዝቦላህን ከጥንቃቄ ውጭ እንደሚያደርገው አስባለች። እናም ለሳምንታት ስታዘጋጀው የነበረውን መጠነ ሰፊ ወታደራዊ ዘመቻ ለመክፈት ያንን ጊዜ ተጠቀመችበት። ለዘመቻው የተሰጠው ስያሜ ኦፕሬሽን ዘላለማዊ ጨለማ ነበር። ስሙ በራሱ ስለ ዓላማው የሚናገረው ነገር አለ አይደል? የተገለጸው ግብ የሂዝቦላህን ቁልፍ መሠረተ ልማቶች በማውደም ለረጅም ጊዜ የሚዘልቅ ጉዳት ማድረስ ነበር። የዚህ ኦፕሬሽን ስፋት እጅግ በጣም ግዙፍ ነበር። እስቲ ቁጥሮቹን እያቸው። 50 ተዋጊ ጄቶች በአየር ላይ፣ 160 ፈንጂዎች ተወርውረው፣ ከ100 በላይ ኢላማዎች ተመቶ እና ይህ ሁሉ ነገር የተፈጸመው በ10 ደቂቃ ውስጥ ብቻ ነው። እጅግ በጣም የተቀናባረ ወታደራዊ ጥቃት ነበር። እንግዲህ እስራኤል የሂዝቦላህን ይዞታዎች ነው ኢላማ ያደረኩት ብትልም እውነታው ግን ጥቃቶቹ በሲቪሎች በተጨናነቁ አካባቢዎች ላይ ነው ያረፉት። በቀብር ስነ ስርዓት ላይ የነበረ መካነ መቃብር፣ 3 ሕፃናት ሴቶች የነበሩበት ቤት እንዲሁም ቁስለኞችን ለማንሳት ሲጣደፍ የነበረ አምቡላንስ ሳይቀር ተመቷል። የሰው ሕይወት ዋጋው በጣም ከባድ ነበር። የጥቃቱ አንድም አንድምታ ከሊባኖስ ድንበር እጅግ የራቀ ነበር። ሰዎችን ብቻ አልገደለም፣ የተኩስ አቁም ስምምነቱንም ጭምር ነው የገደለው። የሰላም ተስፋው ፍርስራሹ ወጣ። የሆርሙዝ የባህር ወሽመቱን ነገር ታስታውሳላችሁ? የስምምነቱ ዋናው የኢኮኖሚ ማበረታቻ ነበር። እናም የኢራን ምላሽ ፈጣን ነበር። ጥቃቱን ከባድ ጥሰት ብላ ወዲያውኑ የባህር ወሽመቱን ዳግም ዘጋች። በቃ የስምምነቱ ዋናው ፋይዳ እንደ እንፋሎት በነነ። የዲፕሎማሲው ምላሽም ፈጣን ነበር። የተባበሩት መንግስታት ድርጅት የዓለምን ማመንታት አወገዘ። የአውሮፓ ህብረትና እንግሊዝ ሊባኖስ በስምምነት ውስጥ እንድትካተት ጠየቁ። ፈረንሳይ ተቀባይነት የለውም አለች።
ሊባኖስ ብሔራዊ የሐዘን ቀን አወጀች። በዚህ ሁሉ የዓለም ውግዘት መሃል ግን አንድ ሀገር በሚገርም ሁኔታ ዝም አለች። አሜሪካ። ዝምታዋ ብዙ የሚናገረው ነገር ነበረው። እናም ይህ ሁሉ ነገር አንድ ከባድ ጥያቄ ጋር ጥሎን ያልፋል። መሪዎች የሰላም ስምምነት ሲፈራረሙ፣ ነገር ግን ሰላም የሚለው ቃል ምን ማለት እንደሆነ የጋራ መግባባት ከሌላቸው ያ ወረቀት በእርግጥ ምን ዋጋ አለው? በዚያች ቀን እንዳይነው የቃላት አሻሚነት ዋጋውን የሚከፍሉት ንጹሐን ዜጎች ናቸው።